ወደ አኸራ ሄዳለች። እንግዲህ ቤቴ ተበተነብኝ። ወላሂ ሴጥላን ሄደች፣ ልጆቼንም የቲም አደረገችብኝ። ኢና ሊላሂ ወኢና ኢላሂ ራጂዑን። ውሸት ነው በሉኝ። እነ ነፍሴ ብዙ ጊዜ የቀልድ ቪዲዮዎችን ይሰራሉ። ዛሬም እንደተለመደው ሊቀልድ የመጣ ነበር የመሰለኝ። ከአሁን ውሸቴን ነው ፕራንክ ነው ይላል ብዬ ቪዲዮን እስከ መጨረሻ ሰማሁት። እሱ ግን አመረረ። እንዲሁም እንደተለመደው ያችን ፍልቅልቅ ሚስቱ ከኋላው መታ አስደንግጠው ጭራሽ በህይወት እያለው ሞተች ብለህ ታወራለህ እንዴ ብላ እየተሳሳቁ ቪዲዮ የሚሰሩ ነበር የመሰለኝ። የዛሬው ግን የከበደን የሀገሬ ልጆች። አላህ ከድንገተኛ አሟሟት ሁላችንም ይጠብቀን። ለእህታችን ለማችንም ለቤተሰቦቿም አላህ ሶብርን ይስጣቸው። ብዙ በሚዲያ የማውቃቸው ሰዎች ሞቱ ሲባሉ አዝኜ ደንግጬ ማቃለሁ። ወላሂ ዛሬው ግን ይለያል ከሚባለው በላይ በጣም ደንግጫለሁ። ለራሴም ፈራው። በቃ ህይወት እንዲህ ነች። ለዚህ ነበር ያ ሁሉ ድካም፣ ለዚህ ነበር ያ ሁሉ ሩጫ። በቃ ተኖረ። እኔ በጣም አሳዘነችኝ የሀገሬ ልጆች። ሞት ለማንም አይቀርም፣ ግን የወጣት ሞት ያማል የሀገሬ ልጆች። የወጣት ሞት ከባድ ነው። እሱም በጣም አሳዘነኝ። በዚህ እድሜው የልጆችን እናት ማጣት በጣም ከባድ ነው። ቤቴ የተበተነ ሲል አልቻልኩም። ውስጤን ነው የነከው ወላሂ። እና አላመንኩም እስካሁን። በእርግጥ አይደለም እኔ ባሏም ራሱ ለማመን እንደተቸገረ እየተናገረ ሰምቼዋለሁ። በጣም ብዙ ጊዜ አላመንኩም። በህልሜ ካዩዋት በኋላ ነው ያዩትን ነገር ለአባቴ ተናግሬ ከዛ ይሄን ነገር ካየህ ሲለኝ ነው እውነት እንደሆነ ያወቅኩት ብሎ መቃብሯንም እያሳያይቸው በጣም አዘንኩ። በጣም ደነገጥኩ። የሀገሬ ልጆች መቼም ልክ እንደኔ በስደት ያላችሁ እነ ነፍሴን አላውቃቸውም አትሉማ። እኔ ካወቅኳቸው ቆየው። የማውቃቸው ገና በመጀመሪያ እንግዲህ እንደ ማንኛውም ሰው በስደት ሲኖሩ ሳውዲ አረቢያ በነበሩበት ሰዓት ነበር የማውቃቸው። በጣም ደስ የሚሉ ጥንዶች ናቸው። እነ ነፍሴ ከሌላ ጥንዶች የሚለዩት የሚገርመው ነገር ስማቸውን እንኳ እውነተኛ ትክክለኛ ስማቸውም በቅጡ እኔ ሲናገሩ ሰምቻቸው አላውቅም። የሚዲያ ስማቸው፣ የዩቱብ ቻናላቸው፣ የቲክቶክ አካውንታቸው፣ የፌስቡክ ፔጃቸውም ነፍሴ ነፍሴ በሚል ነው የማውቃቸው ማለት ነው። እና በጣም ደስ የሚሉ ጥንዶች ነበሩ። ዛሬ ግን እህታችን ነፍሴ በድንገት እንደሞተች ወንድማችን ነፍሴ ሲናገር ሰምቼ በጣም አዝንኩ። በጣም ደነገጥኩኝ። ህይወትን ጀመሯት እንጂ ገና አልኖሯትም። የሁለት ልጆች ወላጆች ናቸው። እና እኔ አላቅም ብቻ በጣም ደነገጥኩ። ለራሴን ፈራ ሀገሬ ልጆች ወላሂ አላቅም እንዴት ብዬ እንደማወራ ራሱ ማለት ነው። ማለት ሰው ከንቱ። እህታችን ነፍሴ በጣም ጀግና ታታሪ የት እንደነበረች ነው የማውቃት። ምን ልበል ማለቴ ከአሜ በላይ ነው የሆነብኝ። ወላሂ ደንግጫለሁም እንዳልኳችሁ። በእርግጥ ከሰማው ቆየው ስላችሁ ትናንትና ማታ ነው የሰማው፣ ግን ለማመን ነው የቸገረኝ። እና ዛሬም ባሏ ቀጥታ ስርጭት ላይ ገብቶ እየተናገረ ሰምቼዋለሁ። ብቻ ድሮ የማውቃቸው ሳውዲ አረቢያ እያሉ ነው። ገና ከጅምሩ ገና የመጀመሪያ ልጃቸውን ሳይወልዱ ነው የማውቃቸው። ከዛ ከሳውዲ እየኖሩ ቆይተው ወደ ሀገራቸው ገብተውም የአፋር ተወላጆች ናቸው። አፋር አካባቢ ሲኖሩ እንደነበር ማውቃለሁ። እንዳልኳቸው በጣም ጀግና ነች ሚስቱ። በጣም ታታሪ ልጅ ስለነበረች ኢትዮጵያ ከገቡ በኋላ ጥሩ ኑሮ እየኖሩ እንደነበር አውቃለሁ። ያው አንዳንዴ እንደ በፊቱ ባይሆንም የዩቱብ ቪዲዮዎችን ሲሰራ ያለው። ከዛ እሷ ጀግና ስለሆነች የሳውዲ አረቢያ የመኖሪያ ወረቀቱ አልተበላሽባትም ነበር ይቃማዋና እየተመላለሰች ስትነግድም አውቃለሁ። ከዛ ከኢትዮጵያ ግን ተመልሰው እርግጠኛ ግን አይደለሁም ይሄን ነገር ድጋሚ ወደ ሳውዲ አረቢያ ገብተዋል መሰለኝ። እሷ እየተመላለሰ ትሰራለች፣ ግን እሱም ልጆቹን ይዘው ይመለሱ አይመለሱ አላውቅም፣ ግን ይመስለኛል ተመልሰዋል። እርግጠኛ ግን አይደለሁም። እና ብቻ ከዛ በኋላ እንደ ድሮ አይደሉም፣ ሚዲያ ላይ ጠፉ ማለት ነው። አይቻቸው አላውቅም፣ ቆይተዋል። በፊት በየቀኑ በሚባል መልኩ በተደጋጋሚ ቪዲዮዎች ሰሩ ነው የማውቃቸው፣ ዩቱብ ላይ በሰፊው ማለት ነው የሀገሬ ልጆች። እና ያም ሆነ ይህ በደንብ ነው የማውቃቸው። በጣም ጀግና ልጅ ነች። ለማንም እጅ የማሰጥ ማንንም የማይሰሙ እሷም ሆነ እሱ ያ ታውቃላችሁ፣ የኛ ሰው አላህ በሰጠን ነገር ለማሸማቀቅ ይሞክራል፣ ግን እሷ ማንንም አሰማም፣ እሱም እንደዚሁ ማለት ነው። እና እስከ ሞተችበት ድረስ አብሮ እንደነበሩ ባሏ ሲናገር ሰምቻለሁና በጣም አሳዘነኝ። እሱም አስባችሁታል። ገና ህይወቱን ከመጀመሩ ገና ወጣቶች ናቸው። በዚህ እድሜያቸው አልሐምዱሊላህ ልጅ ወፍቋቸው የሁለት ልጆች ወላጆች ናቸው።
ግን በዚህ እድሜው የልጆቹን እናት ሲነጠቅ ስሜቱ፣ እሷም ደግሞ ገና ወጣት ነች፣ ደፋ ቀና እያለች ከዚህ እየተሯሯጠች ባለችበት ጊዜ ውስጥ እንዲህ ደፋ እንዳለች ስትቀር ታሳዝናለች። ሞት ፍርድ ነው፣ ለማንም አይቀርም። ግን የወጣት ሞት ነው፣ ያማል። እንዲህ ነው ህይወታ። ለዚህ ነበር ያ ሁሉ ድካም፣ ያ ሁሉ ሩጫ፣ ያ ሁሉ ውጣ ውረድ። የኔ ከርታታት አላህ ጀነተል ፊርደውስን ይወፍቅሽ። ለባልሽም ለቤተሰቦችሽም አላህ ሶብሩን ይስጣቸው። እኔ ግን አላመንኩም፣ አሁንም አላመንኩም። ግን ቪዲዮን ሰራሁት ማለት ነው። ምክንያቱም ያው እኛ ሰዎች ነን ታውቃላችሁ። ባሉ እርግጠኛ ሳይሆን መቼም ወጥቶ ይሰራል። ግን እውነቱን ንገሪኝ ካላችሁ ብዙ ጊዜ በጣም ይቀላለዳሉ። ወላይ ባልና ሚስት ራሱ እንኳን አይመስሉም፣ የቀልዳቸው ነገር ማለት ነው። ገና መጀመሪያ አካባቢ ሳይወልዱ ስናውቃቸው ምናምን እህትና ወንድሞች ናቸው ወይ ምናምን ሁሉ እንላቸው ነበረ። እና ቀልድ ቪዲዮ ያበዛሉ፣ ፕራንክ ይሰራሉ። እና ዛሬ የመሰለኝ ባሏ እየቀለደ ነበር የመሰለኝ ካሁን አሁን ኧረ ውሸቴን ነው ኧረ ፕራንክ ነው የሚል መስሎኝ ነበረ። እንዲሁም ደግሞ እሷ ከኋላ መታ ምን አስበ ነው ጭራሽ በህይወት እያለው ሞተች ብለህ ታወራለህ ወይ ሁሉ የምትለውና ከዚያ በኋላ የኔ ፈንድሻ እየተሳሳቁ ቪዲዮውን አብሮ የሚሰሩ አብሮ የሚጨርሱ ነበር የመሰለኝ። እሱ ግን አመረረ እና እኔ ለማመን ነው የከበደኝ ወላሂ። ስለማሞቷ እንግዲህ ያታውቃላችሁ እኛ ሰው እኔም አውቀው ነገር የለም። እሱ እንግዲህ አስረግጦ የተናገረው የሚስቱን መሞት ብቻ ነው። ግን አንዳንድ ሰዎች እንዲህ ነበር ይሄ ነበር ይላል። እሱም ለእኛ ለአረብ ሀገራቶቹ ያስተላለፈው መልእክት የሰማሁት ከራሱ አንደበት ሚስቱ በምን ምክንያት እንደሞተች የሚያውቀው እሱ ነው። መቃብሯን ሁሉም እያሳየ ነበረ እና ለማመን ከበደኝ አለ። ለማመን ከብዶኝ ስለነበረ የሆነ ጊዜ በህልሜ ያየሁትን ነገር ለአባቴ ነገርኩት እና እኔ እያናገርኳት እሱ አታናገረኝም ነበር እና ለአባቴ እንዲህ ብዬ ስነግረው አዎ የሞቱ ሰዎች እንዲህ ናቸው ብሎ አለኝ። ከዚያ በኋላ ነው በቃ እውነት መሆኑን ያመንኩት ብሎ መቃብሯ ተልኮለት መቃብሯን ሁሉ እያሳየ ነበር ማለት ነው። እና ከዛ በፊት እሱም እንዳላመኑ የተናገረው አንዳንድ ልጆች ድንገት ኤርፖርት ላይ ራሷን ይሳተች ይችላሉ። አንዳንዶቹ ደግሞ ድንገት ወድቃ ኩላሊቷ ተጎድታን ይላሉ። ብዙ ነገር ይባላል፣ ግን ስለዚህ ነገር እርግጠኛ አይደለሁ። ያም ሆነ ከሚባለው በላይ ሞተች የሚለው ነገር አስደንግጦኛል። እኔ በትንሽ ነገር ተስፋ ቆርጣል ያገሬ ልጆች ወላይ ለምን እንደው ባላቅም ፍጡር መስራት ነው ያቃተኝ ዛሬ። በቃ ያላመመኝ ሁሉ የሰውነት አካል ወጋኝ። በቃ ይሄ ነው ስል ነው ይዋልኩኝ ማለት ነው። ከመደንገጥ የተነሳ ለራሴ ስለፈረው ማለት ነው። ለዚህ እኮ ነው እኔ እንጃ አላቅም። እንዲሁ አላ ከድንገተኛ ነገር ይጠብቀን ያገሬ ልጆች፣ እንዲሁ ከድንገተኛ ማማት ይጠብቀን ወላሂ። እና ወንድማችን ነፍሴ በጣም ነው ያሳዘነኝ አገላለጹ። ፍቅራቸውንም እኔ ያው በሚዲያም ቢሆን አውቃለሁ። ዛሬ ራሱ ለሚስቱ ያነበረው እንትን ሲገልጣት የገለጸበት መንገድ አላቅም። አላህ ጀነተል ፊርደውስን ይወፍቃት። ለሱም አላህ ሰብሩን ይስጠው። ልጆቻቸውን ማላ ያሳድግላቸው ወላይ። እና ሰው ከንቱ እኛ ርቀን እናስባለን። ይሄ ቢሆን እንደዚህ ነገ ምናምን እንላለን። ግን ያረግን የወጣት ሞት ወላይ ያማል። ወጣቱ አለቀ በስደትም በሀገርም። ለምን ነው ግን? እንግዲህ ምንም ማድረግ አይቻልም። ሰው እስከተፈቀደለት ጊዜ ድረስ ነው የሚኖረው። እና እሱ ሲናገር እንደሰማት ከሆነ ራሳችሁን ጠብቁ፣ ምግብ ብሉ፣ መቋቋም የምትችሉ ስትበሉ ነው ሲል ሰምቼዋለሁ። እና ራሳችሁን ጠብቁ። አላህ ይዘንላት።